ሰላም የዴሊ ፎረም ቤተሰቦች፣ አሜሪካ ኩባን ማስፈራራት እንድታቆም ቻይና አሳሰበች። አሜሪካ ኩባን ማስፈራራት እንዲሁም ጫና ለማሳደር መሞከር እንድታቆም ነው ቻይና የጠየቀችው። የአሜሪካ ፍርድ ቤት የ94 ዓመቱ የቀድሞ የኩባ ፕሬዝዳንት ራቡል ካስትሮ ላይ ክስ መመስረቱን ተከትሎ ነው ቻይና ማሳሰቢያውን ያወጣችው። ከ30 ዓመት በፊት በኩባና በፍሎሪዳ መካከል ተመተው የወደቁት ሁለት አውሮፕላኖች ጋር በተያያዘ የቀድሞ የኩባ መሪ ላይ የተመሰረተው ክስ የአሜሪካ ዜጎች ለመግደል ማሴርና ሌሎችም ክሶች ቀርበውበታል። 4 ሰዎች የሞቱበት ክስተቱ የሁለቱ ሀገራት ዲፕሎማሲያዊ ግንኙነትም አሻክሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኩባ ኮሚኒስት መንግስት መገርሰስ እንደሚፈልጉ አስታውቀዋል። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጋቦ ጂያኩን አሜሪካ በየአጋጣሚው ኩባን ማስፈራራት ማቆም አለባት ሲሉ ማስጠንቅቀዋል። ቻይና በጽኑ ኩባን ትደግፋለች፣ በውጭ ኃይሎች በማንኛውም አውድ ኩባ ላይ የሚደርስ ጫና ቤጂንግ ትቃወማለች ሲሉም ተናግረዋል። ቃል አቀባዩ አሜሪካ ማዕቀብና የህግ መዋቅር በመጠቀም ኩባን ማስፈራራትና ጫና ማሳደር ማቆም አለባት ሲሉም ተናግረዋል። የኩባ ሉዓላዊነትና ክብር ቻይና እንደምትደግፍ እንዲሁም የውጭ ኃይል ጣልቃ ገብነትም ቻይና እንደማትፈቅድ ነው ቃል አቀባዩ አስታወቁት። የኢራን ጠቅላይ መሪ በከፍተኛ ሁኔታ የተብላላ ዩራኒየም ከሀገራቸው እንዳይወጣ ወሰኑ። ኢራን ጦርነት ለማስቆም የቀረበላትን በከፍተኛ ሁኔታ የተብላላ ዩራኒየም ወደ ውጭ ለመላክ የቀረበውን ሀሳብ ውድቅ ለማድረግ መወሰኗን ሮይተርስ ዘግቧል። ሮይተርስ አግኘት ባለው ምንጭ መሰረት ባወጣው ዘገባ የኢራን ጠቅላይ መሪ ሙጅታባ ኻሜኒ በከፍተኛ ሁኔታ የተብላላ ዩራኒየም ከሀገር እንዳይወጣ ትዕዛዝ አስተላልፈዋል ብሏል። አሜሪካ ለሰላም ድርድር ካቀረበችው ነጥቦች መካከል አንዱ ይሄ ዩራኒየም ከሀገር እንዲወጣ ነው። የጠቅላይ መሪው ውሳኔ የፕሬዝዳንት ዶናልድ ትራምፕን አስተዳደር ሊያስቆጣና የድርድሩን ሂደት ሊያስተጓጉልና ውስብስብ ሊያደርገው ይችላልም እያሉ ተንታኞች እያስጠነቀቁ ነው። ሮይተርስ ያነጋገራቸው የእስራኤል ባለስልጣናት እንደሚሉት ኢራን ያከማቸችው የተብላላ ዩራኒየም ከሀገሪቱ እንዲወጣ ለእስራኤል ማረጋገጫ ሰጥተዋል። የሰላም ስምምነት ላይ ኒኩለር ጦር መሳሪያ የመስራት ነጥብ ላይ የደረሰው የተብላላ ዩራኒየም ከኢራን እንደሚወጣ መናገራቸው ተገልጿል። ስለ ጉዳዩ የኢራን መገናኛ ብዙኃን እስካሁን ድረስ ዘገባ አላወጡም። ኢራን ከአሜሪካና ከሌሎች ምዕራባውያን ጋር ለዘመናት ሲያወዛግብ የቆየው የኒውክሌር መርሃ ግብሯ ሙሉ በሙሉ እንድታቆም ከጥቅም ውጪ እንድታደርግ የቀረበላት ጥያቄ ባለመቀበሏ ነው። በአሜሪካና በእስራኤል የተከፈተባት ጦርነት ለማቆም ከቀረበላት ቅድመ ሁኔታዎች መካከል አንዱ የኒውክሌር መርሃ ግብሯ ሲሆን ኢራን አልተቀበለችም። ዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ቫይረስ መቀስቀስ ምክንያት የዓለም ዋንጫ ልምምድን አቋረጠች። ዲሞክራቲክ ሪፐብሊክ ኮንጎ በምስራቅ የሀገሪቱ ክፍል የተቀሰቀሰው ኢቦላን ተከትሎም በዋና ከተማዋ ኪንሻሳ ሊካሄድ የነበረው የዓለም ዋንጫ ቅድመ ልምምድ መሰረቱን አስታውቃለች። ከ130 በላይ ሰዎችን ስለ መግደሉ የተነገረው በሽታ ማገርሸቱን ተከትሎም ዝግጅቱ ወደ ቤልጅየም መዛወሩን ተሰምቷል። የዓለም ጤና ድርጅት ኢቦላን የህብረተሰብ ጤና ስጋት ሲልም አውጆታል። እንደ አውሮፓውያን አቆጣጠር ከ1974 ጀምሮ ለመጀመሪያ ጊዜ የታየው ይህ የኢቦላ ወረርሽኝ ቀድሞው የተያዙ የሙከራ ጨዋታዎች በአውሮፓ እንደሚካሄዱ የብሔራዊ ቡድኑ ቃል አቀባይ ጄሪ ካሊሞ ለዓለም አቀፍ መገናኛ ብዙኃን አስታውቀዋል። ዲሞክራቲክ ሪፐብሊክ ኮንጎ የወዳጅነት ጨዋታዎችን ከዴንማርክ፣ ቤልጅየም እና ቺሊና ስፔን ለማድረግ ቅድመ ሁኔታ ይዛለች። ቃል አቀባዩ እንዳሉት ልምምዱ የተሰረዘው ከሜክሲኮና ከካናዳ ጋር የዓለም ዋንጫን የምታዘጋጀው አሜሪካ ዲሞክራቲክ ሪፐብሊክ ኮንጎ ላይ የጉዞ እገዳ በመጣሏ ነው። ዋሽንግተን ዲሞክራቲክ ሪፐብሊክ ኮንጎን ጨምሮ በ3 ሀገራት ባለፉት 21 ቀናት ጉዞ ያደረጉና አሜሪካ ያልሆኑ መንገደኞች ወደ ግዛቷ እንዳይገቡም ክልከላ ጥላለች። ሁሉም የሀገሪቱ ተጫዋቾችና ፈረንሳያዊው የቡድን አሰልጣኝ ሰባስቲያን ደሳብሬ መቀመጫቸውን ከማዕከላዊ አፍሪካ ሀገር ውጭ በሆኑና ልምምድ በመሰረዙ እግዱ ተጽዕኖ ያሳድርባቸው። ኢራን ከታሰበው በበለጠ ፍጥነት የወታደራዊ ኢንዱስትሪዋን መልሳ እያገገመ መሆኑን ሲኤንኤን አስታወቀ። አሜሪካና እስራኤል በከፈቱት ጥቃት ወታደራዊ አቅሟ ተዳክሟል የተባለው ኢራን የተኩስ አቁም ከተደረገ በኋላ ግን ወታደራዊ ኢንዱስትሪዎቿን በፍጥነት እያገገሙላት እንደሆነም የተወሰኑ ድሮኖች እያመረተች መሆኑንም ሲኤንኤን ያገኘሁት ባለው መረጃ መሰረት አስታውቋል። የአሜሪካ ቴሌቪዥን ጣቢያ ሆነው ሲኤንኤን ያነጋገራቸው 4 ምንጮች እንደገለጹት የኢራን ጦር መጀመሪያ ላይ ሲጠበቅ ከነበረው ፍጥነት በበለጠ ሁኔታ
አቅሙን እያጠናከረ መሆኑን የዋሽንግተን የስለላ መረጃዎች አስታውቀውኛል ብሏል። በአሁኑ ጦርነት የተፈጸመባቸው የሚሳኤል ስፍራዎች፣ ማስወንጨፊያዎችና የማምረቻ አቅሞች የተተኩ መሆኑን ኢራን በቀጠናው ለሚገኙ የአሜሪካ አጋሮች አሁንም ትልቅ ስጋት መሆኗን ያሳያልም ተብሏል። እንደ ሲኤንኤን ዘገባ የስለላ መረጃዎች ስለ ኢራን ጦር እዚህ ድምዳሜ ላይ መድረሱ አሜሪካና እስራኤል በፈጸሙት ጥቃት የሰራዊቱ አቅም ላይ የደረሰው ጉዳት ምን ያህል ነው የሚለውን ጥያቄ ውስጥ አስገብቶታል። የተለያዩ የጦር መሳሪያ ክፍሎችን ማምረት ለመጀመር የሚያስፈልገው ጊዜ የተለየ ቢሆንም ኢራን በድሮን ጥቃት የመፈጸም አቅሟን በ6 ወር ውስጥ ሙሉ በሙሉ ወደ ነበረበት መመለስ እንደምትችል አንድ አሜሪካ ምንጭ መናገራቸው ዘገባው ጠቅሷል። ሲኤንኤን ያነጋገራቸው ባለስልጣናት ኢራናውያን የስለላ ማህበረሰቡ ለመልሶ ግንባታው ያስቀመጠውን የጊዜ ሰሌዳ በሙሉ አልፈዋል ማለታቸው ተጠቅሷል። ዘገባው እንደሚያመለክተው ኢራን ከታሰበው በበለጠ ፍጥነት መልሳ መገንባት የቻለችው በተለያዩ ምክንያቶች ነው ተብሏል። ከሩሲያና ቻይና ያገኘችው ድጋፍ እንዲሁም አሜሪካና እስራኤል ተስፋ ባደረጉት መጠን ከፍተኛ ጉዳት አለማድረሳቸውን በምክንያትነት እንደሚጠቀሱ አንድ ምንጭ ለሲኤንኤን ተናግረዋል። አሜሪካና ኢራን የተኩስ አቁም ካደረጉ ሳምንት ቢቆጠሩም እስካሁን ድረስ ጦርነቱ በዘላቂነት የሚያስቆም ስምምነት ላይ ግን አልተደረሰም። አሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሰላም ስምምነት የማትፈጽም ከሆነ ዳግመኛ ጥቃት እንደሚፈጽሙባትም እየዛቱ ነው። የፓኪስታን ሰራዊት አዛዥ ወደ ኢራን ሊጓዙ መሆኑ ተነገረ። የአሜሪካና ኢራን ዋና አሸማጋይ የሆነችው የፓኪስታን የሰራዊት አዛዥ ፊልድ ማርሻል አሲም ሙኒር ዛሬ ወደ ቴህራን እንደሚገቡ የኢራን መገናኛ ብዙኃን እያስታወቁ ነው። ዘገባዎቹ እንደሚናገሩት ከሆነ የወታደራዊ አዛዡ የቴህራን ጉዞ ከዚህ ቀደም ከኢራን ባለስልጣናት ጋር ሲደረግ ከነበረው ንግግርና ምክክር ጋር የቀጠለ ነው ተብሏል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሰይድ ሞሲንም በአንድ ሳምንት ውስጥ ለሁለተኛ ጊዜ ረቡዕ ቴህራን መግባታቸው ኢስና የተባለው ኢራን መገናኛ ብዙኃን አስታውቋል። ከኢራኑ ፕሬዝዳንት ማሱድ ፔዜሽኪያን እና የሀገር ውስጥ ሚኒስትሩ እስካንዳር ሞሜኒ ጋር ተገናኝተዋልም ተብሏል። የፓኪስታንና የኢራን ባለስልጣናት በንግግራቸው ቀጠናዊ ሁኔታዎች እንደገመገሙ ዘገባው ጠቅሷል። በኢራንና አሜሪካ መካከል የሚካሄደው ቀጥተኛ ያልሆኑ ድርድር ስላለበት ሁኔታ መነጋገራቸው ነው የተነገረው። የፓኪስታን ሚኒስትር አገራቸው ድርድሩ በተመለከተ ያላት ምልከታ ለኢራን ባለስልጣናት እንዳስረዱም ዘገባዎች እያስታወቁ ነው። ከፓኪስታን ሚኒስትር ጋር የተነጋገሩ የኢራን ፕሬዝዳንት ማሱድ ፔዜሽኪያን ከዚህ በኋላ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ቴህራንን በማስገደድ እጅ እንድትሰጥ ለማድረግ የሚደረግ ጥረት ቅዠት ሲሉም ገልጠውታል። ኢራን ያለማቋረጥ ቃሏን ትጠብቃለች፣ ጦርነት ለመቀልበስም ሁሉንም ጎዳና አስሳለች ያሉት ፕሬዝዳንቱ በእኛ በኩል ሁሉም መንገዶች ክፍት ናቸው ሲሉም ገልጸዋል። ኢራንን በማስገደድ እጅ እንድትሰጥ ማድረግ ቅዠት እንጂ ሌላ ነገር አይደለም። በዲፕሎማሲያዊ ውስጥ የጋራ መግባባት ማምጣት ከጦርነት እጅግ የላቀ ብልህ፣ አስተማማኝና ዘላቂነት ያለው መንገድ ነው ሲሉም አስታውቀዋል። የአሜሪካ ጦር የሆርሙዝ እገዳን በመጣስ የተጠረጠረን በኢራን ባንዲራ የሚንቀሳቀስ መርከብ አቅጣጫ ማስቀየሩን አስታወቀም። የአሜሪካ ጦር ማዕከላዊ እዝ ሴትኮም ዋሽንግተንን በሆርሙዝ ወሽመጥ ላይ የጣለችው እገዳ ለመጣስ ሞክሯል በሚል የተጠረጠረን በኢራን ባንዲራ የሚንቀሳቀስ ነዳጅ ጫኝ መርከብ በኦማን ባህረ ሰላጤ ላይ በቁጥጥር ስር ብሎ አቅጣጫውን ማስቀየሩን አስታውቋል። ማዕከላዊ እዙ የአሜሪካ ኃይሎች ወደ መርከቡ ላይ ሲወጡ በቁጥጥር ስር ሲያውሉት የሚያሳይ ቪዲዮ በማህበራዊ ድረገጽ ይፋ አድርጓል። ሴሌስቲያል የተባለና የኢራን ባንዲራን የሚያውለበልብ ነዳጅ ጫኝ የንግድ መርከብ በባህር ኃይሉ ወታደሮች የተያዘው አሜሪካ የጣለችውን የባህር ጉዞ እገዳ በመጣስ ወደ ኢራን ወደብ ለመጓዝ መሞከር ተጠርጥሮ እንደሆነ ተገልጿል። የአሜሪካ ኃይሎች የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ኢራን ወደብ የሚደረጉ ጉዞዎች ላይ የጣለው እገዳ ሙሉ በሙሉ እያስፈጸሙ መሆኑን የገለጹት እዙ 91 የንግድ መርከቦች ለእርምጃ እንዲገዙ መደረጉንም አስታውቋል። ትራምፕና ኔታንያሁ ስለ ኢራን ድርድር አካሄድ ጉዳይ ላይ መነጋገራቸው ተነግሯል። ፕሬዝዳንት ዶናልድ ትራምፕና ቤንጃሚን ኔታንያሁ የኢራን ጉዳይን በተመለከተ ማክሰኞ ዕለት ንግግር ማድረጋቸውን የተሰማ ሲሆን የነበረበት እንዲሁም የእስራኤል ጠቅላይ ሚኒስትር እጅግ ያበሳጨ የስልክ ንግግር ማድረጋቸውን የአሜሪካ የዜና ምንጭ የሆነው አክሲዮስ አስታውቋል። እንደ ዘገባው ከሆነ ከኢራን ጋር ስምምነት ላይ ለመድረስ እየተከናወኑ ስላሉ አዲስ ጥረቶች የተነሳበት የሁለቱ መሪዎች ንግግር ረጅምና አስቸጋሪ ነበርም ሲል አስታውቋል። አሜሪካና ኢራን ጦርነቱን በመደበኝነት ለማቆምና በ30 ቀናት ውስጥ ድርድር እንዲካሄድ የሚያስችል የፍላጎት መግለጫ በአሸማጋዮች በኩል እየተዘጋጀ መሆኑን ትራምፕ ለእስራኤሉ መሪ ተናግረዋልም ተብሏል። ዘገባው እንደሚያመለክተው በአንድ ወር ውስጥ የሚደረገው ድርድር እንደ ኢራን የኒኩሌር ፕሮግራምና
የሆርሙዝ ወሽመጥ መከፈት ያሉ ጉዳዮች ንግግር እንዲደረግባቸው የሚያስችል ነው ተብሏል። ዋሽንግተንና ቴህራን እነዚህ ሰነድ ላይ ፊርማቸው እንደሚያኖሩ የተነገራቸው ኔታንያሁ በአካሄድ እንዳልተስማሙ ሁለቱ የእስራኤል ምንጮች ለአክሲዮስ ተናግረዋል። ስለ ስልክ ንግግሩ ገለጻ የተደረገላቸው የአሜሪካ ምንጭ ደግሞ ከስልክ ጥሪው በኋላ ኔታንያሁ በጣም ተናደው እንደነበር መግለጻቸው ተናግረዋል። አክሲዮስ እንደዘገበው ከሆነ ከኢራን ጋር የሚደረገው ድርድር ላይ ከፍተኛ ጥርጣሬ ያላቸው ኔታንያሁ ጦርነቱ እንዲጀመርና የኢራን ወታደራዊ አቅም ይበልጥ እንዲዳከም ፍላጎት አላቸው። ወሳኝ መሰረተ ልማቶች በመምታት አገዛዙ እንዲዳከም ይፈልጋሉም ተብሏል። ትራምፕ በበኩላቸው ለሚደረገው ንግግር ጥቂት ተጨማሪ ቀናት ለመስጠት ፈቃደኛ ናቸው። ይሁን እንጂ ትክክለኛውን ምላሽ ካላገኘን ጦርነት በጣም በፍጥነት ሊጀመር ይችላል ማለታቸውን አክሲዮስ ዘግቧል። በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተው ጦርነት ተከትሎ እስራኤል የደህንነት አካላት የኢራን መንግስት ለመገልበጥ አቅደው የነበረው እጅግ አስገራሚ ሚስጥራዊ እቅድ ይፋ መሆኑን ኒውዮርክ ታይምስ ዘግቧል። እንደ ዘገባው ከሆነ እቅዱ በጦርነት መጀመሪያ ላይ የኢራኑን የበላይ መሪ አያቶላ አልሃሚኒንና ሌሎች ከፍተኛ የኢራን ባለስልጣናትን በመግደል በምትካቸው የቀድሞ አወዛጋቢ ፕሬዝዳንት መሐመድ አህመዲነጃድን አዲስ የኢራን መሪ አድርጎ መሾም እቅዳቸው ነበር ተብሏል። የሆሎኮስት የአይሁዶች እልቂት እውነትን በመካድና እስራኤል ከካርታ ላይ መጥፋት አለባት በሚል ቀስቃሽ ንግግሮቻቸው የሚታወቁት እንዲሁም የኢራን የኒኩሌር ፕሮግራም በጽኑ ሲደግፉ የነበረው አህመዲነጃድ ለዚህ ቦታ መመረጡ ለኢራን የፖለቲካ ተንታኞች እጅግ ያልተጠበቀና አስገራሚ ምርጫ ሆኖባቸዋል። ኒውዮርክ ታይምስ እንደገለጸው አህመዲነጃድ ከዚህ ቀደም ከኢራኑ መንግስት ከፍተኛ ባለስልጣናት ጋር ጠንከር ያለ የፖለቲካ ቅራኔ ውስጥ ገብቶ በቁም እስረኝነት ላይ ይገኝ የነበረ ቢሆንም እስራኤል ግን እሱን እንደ አማራጭ መሪ ለመጠቀም ሚስጥራዊ ምክክር አድርጋበት ነበር ብለዋል። ነገር ግን እቅዱ ሳይሳካ የቀረው አህመዲነጃድ ከቁም እስር ለማምለጥ ሲሞክር በእስራኤል የአየር ድብደባ ሳቢያ ቴህራን ውስጥ በመቁሰልና ከዚያ ጊዜ ጀምሮ በአደባባይ ባለመታየቱ እንደሆነም ተገልጿል። እስራኤል ካዘጋጀቻቸው ዘርፈ ብዙ የጦርነት ምዕራፎች መካከል የመጀመሪያው በአሜሪካና በእስራኤል የአየር ጥቃት የኢራን መሪዎች መምታትና የኩርድ ታጣቂዎችን በኢራን ላይ ማሰለፍ የነበረ ቢሆንም የኩርዶች ወረራ ግን ሳይሳካ ቀርቷል። ሆኖም እስራኤል በደረሰው የፖለቲካ ጫናና በዋና ዋና መሰረተ ልማቶች ላይ በደረሰው ውድመት ሳቢያ የኢራን ገዢ መደብ ሙሉ በሙሉ ይፈርሳል፣ ከዚያም ያዘጋጀነው አማራጭ መንግስት ስልጣኑን ይረክባል የሚል እምነት የነበራቸው ቢሆንም ሳይሳካ ግን ቀርቷል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ